ሰላም እንዴት ናቸው? ትናንት የሼክ አላሙዲን ሳነሳ ኤለን መስክንም ጠቅሼላችሁ ነበር። ኤለን መስክ የዓለማችን ተራ ቁጥር አንድ ባለ ሀብት ነው። ከ200 ቢሊዮን በላይ የሆነ ሀብት አለው ተብሎ ነበረ። ሰሞኑን የወጡት መረጃዎች እንደሚያሳዩት ከዚህ ከባለፈው ከትራምፕ ጎን ቆሞ ከታየ ጊዜ ጀምሮ ከ100 ቢሊዮን በላይ ኪሳራ ደርሶበታል እየተባለ ሚዲያዎች እየዘገቡ ነው። እንግዲህ የሚባለው ነገር እውነትም ውሸትም ሊሆን ይችላል፣ ግን የሆነ ኪሳራ ግን እንደደረሰበት ግልጽ ነው። ምክንያቱም ፕሬዚዳንት ትራምፕ ራሳቸው የኤለን መስክ መኪና አትግዙ የሚል ኤሌክትሪክ መኪናዎቹ እንዳይገዙ ቅስቀሳ እየተደረገ ስለሆነ እኔ ገዝቻለሁ፣ ነገ ጠዋት አንድ አዝዣለሁ ብሎ ሲያነሳሱ ነበር እርሳቸው። እና ምን እንድል ፈልጌ ነው፣ ኤለን መስክ በጣም ሳይንሳዊ የሆነ ባለሀብት ነው። ዓለምን እያዘመነ ነው። ለሰው ልጆች ገንዘብ ላላቸው ሰዎች በተለይ ምርጥ የሆነ ነገርን ለማቅረብ የሚታታር ሰው ነው። ሀብቱ ዝም ብሎ አቡዝ ስጥ ሳይሆን በጣም የተጠና በትምህርት የታገዘ ነው። ከዚህ ሰውየውን አለማድነቅ አይቻልም። ይህን ያህል አእምሮ የተከፈተ ሰው ከኛው አህጉር ከደቡብ አፍሪካ የወጣ በአሜሪካ ትልቅ ተሰሚነት ያገኘ የሆኑ የፌዴራል መስሪያ ቤቶችን ጠቅላላ የሚያዝ ድሮ እኛ ሀገር ፌዴራል ጉዳዮች ሚኒስቴር የሚባል ነበር። ያ የፌዴራል ጉዳዮች ሚኒስቴር ብዙ መስሪያ ቤቶችን ነበር የሚያዘው። ትልቅ የሚባሉት እንደ ፖሊስ፣ እንደ ደህንነት ያሉትንም ጨምሮ ክልሎችንም ጨምሮ ብዙዎችን ያዝ ነበር እና አንዳንድ ስልጣኖች ትልቅ ናቸው እና የተሰጠው ስልጣን ምንም ከገንዘብ ነክ የተያያዘ ከባጀት ጋር የተያያዘ ቢሆንም በጣም ትልቅ ስልጣን ነው የተሰጠው ሰውየው። የኔ ሀሳብ ለስልጣኑ ያንሳል ብዬ አይደለም። በሰሞኑ የአሜሪካን ሀገር ሰዎች፣ የተማሩ ሰዎች፣ የፖለቲካ ሰዎች፣ ምሁራን፣ ትልልቅ ሰዎች በሚዲያ እየወጡ የሚናገሩት በእነሱ በሶሻል ሚዲያ የምናየው ሰላማዊ ሰልፍ የሚያደርጉ ሰዎች የሚናገሩት ምንድን ነው? ኤለን መስክ አልመረጥነውም፣ በአስቸኳይ ይባረር የሚል ነው። እኛ አልመረጥነውም እሱን። እውነትም እሱ በየትኛው ምክር ቤት አልተወዳደረም። በላይኛውም በታችኛው ምክር ቤት ተወዳድሮ አይደለም የመጣው። በፕሬዚዳንቱ መልካም ፈቃድ ስልጣን ያገኘ ሰው ነው እና በአንድ ሀገር ፖለቲካ ውስጥ እንደምታውቁት የአሸናፊም ተሸናፊውም ሰዎች አሉ። አሸናፊው አሁን የአሜሪካ 340 ሚሊዮን ቢሆን 240 ሚሊዮኑ በአሸናፊ ወገን ቢሆን 200 ሚሊዮኑ ተሸናፊ ወገን ሊሆን ይችላል። እንደው ለምሳሌ ነው ያቀረብኩት። እነዛ 200 ሚሊዮኖቹ የሚጻረር ነገር እያደረገ ነው ማለት ነው። ስለዚህ እንደ ባለሀብት በአንዴ ግማሽ የሚሆን የሀገሪቱን ሕዝብ ያጣል ማለት ነው። እሱን ሊገዙት የሚችሉ ከእሱ ጋር ሊገበያዩ ከሚችሉ ሰዎች ግማሽ የሚሆኑትን ያጣል ማለት ነው። ማጣቱ ብቻ አይደለም፣ በነዛ ሰዎች ላይ እየወሰደ ባለው እርምጃ፣ በሚናገራቸው ነገሮች፣ ለአዲሱ መንግስትና ለአንዱ ፓርቲ ተቆርቋሪ ሆኖ በሚሰራቸው ስራ የዛ ወገን የሆኑ ሰዎች እንደ ጠላትነት እየተቆጠሩት ነው ማለት ነው። ስለዚህ ብዙ ነገር የሚያመጥቅ ሰውዬ፣ ወደ ሰማይ ይሄዳለሁ ብሎ የሚል ሰውዬ፣ ሰው ሰራሽ የሆኑ ሰዎችን ፈጥራለሁ፣ ሚስትን እሸጣለሁ፣ ባልም እሸጣለሁ የሚለው ሰውዬ በዚች ነገር የተሞኘ አይመስላችሁም? ሁሉም ሰው የራሱ የፖለቲካ ፍላጎት አለው። ግን በሱ ደረጃ ያለ ባለሀብት ግን ከጀርባ ሆኖ ቢደግፍ አይሻለውም ነበር? ራሱን ለአደጋ ያጋለጠ አይመስላችሁም? ይህ ሰው ከእንግዲህ ቤቱን አቃጥሎ እንደወጣ ሰው ነው። ወደ ፖለቲካ ሙሉ በሙሉ ጠቅልሎ መግባት ነው ያለበት። በፕሬዚዳንታዊ ምርጫ መወዳደር አለበት። በሌላ ነገሮችና መሳተፋል። ከዚህ በኋላ እንደ ባለሀብት ሆኖ ለመቀጠል ይቸግራል። ከ4 ዓመት በኋላ ሌላ መንግስት ይመጣል። ኦኬ፣ ይህ መንግስት ሌላ 4 ጨምረን ሰውየው ባይችሉም ወይ ምክትላቸው ወይ ሌላ ሰው ተስማምቶ ከጨረሱ 4ቱን ዓመት ከምክትላቸው ጋር የእሳቸውን አመል ችሎ ከቀጠለ ማለት ነው። ሳይሆን ወጣት ነገር ነው፣ ጎረምሳ ነው። ተመሳሳይ አይነት ባህሪ ቢኖራቸውም ተስማምቶ 4 ዓመት ይጨርሳሉ ማለት ቀላል አይደለም ከእሳቸው ጋር መስማማት። ነገር ግን ተስማምቶ ጨርሶ በሚቀጥለው ምርጫ ወጣቱ ሰው የሚወዳደር ቢሆን እሱ ፕሬዚዳንት ቢሆን እኮ በድምሩ ከ8 ዓመት አያልፍም። ዘመኖቹ በረዘመ ቁጥር ደግሞ ሰዎች በሱ ላይ ያላቸው ጥላቻ አይደለም ከተቃራኒ ፓርቲ አይደለም ከዋናው ፓርቲ ውስጥም ሰዎች እየጠሉት ይሄዳሉ። ምክንያቱም ሰው ብዙ ጊዜ የቆየ ነገር ይሰለቻል አይደለ? እሱም ቢሆን ደግሞ ማይሆኑ ነገሮች ያደርጋል እና ያኔ ሁሉም ንብረቶቹ ኦዲት ይደረጋሉ። በዚህ ከመንግስት ጋር ባለው ግንኙነት ምን ተጠቅመዋል፣ ምን እንትን ብለዋል መባሉ አይቀርም። ትንሽ ስህተት ከተገኘ ወደ እስር ቤት ይወረወራል። እስከዛው ከቆየ ማለት ነው።
ካልሆነ ግን ጠላት አፍርቷል። መታጀብም መጠበቅም ካለበት ከበፊቱ በላይ ነው። አሁን በፊት እንደ ባለሀብት ነበር የሚጠበቀው። አሁን ግን እንደ መንግስት ባለስልጣን ነው የሚጠበቀው። በሀገር ውስጥ ሰዎችም ሳይሆን በውጭ ሀገር ሰዎችም ሊጠቃ ይችላል ተብሎ ይታሰባል። ስለዚህ ደህንነቱ በጣም መጠበቅ አለበት። ነፃነቱን እያጣ ነው የሚሄደው ሰውየው ማለት ነው። ምንም ሳይጎልበት አንድ ሰው ሁሉ ነገር እያለው እንደዚህ አይነት ወጥመድ ውስጥ ለምን ይገባል? በዛ ላይ በተረጋጋ ፖለቲካ የሚመራ የሰለጠነ ፖለቲካ በሚመራ ሰው መሀል ቢሆን ኖሮ ጥሩ ነበር። እንደ ድርጅት ፖለቲካ ሀገር በሚመሩ ሰውዬ ጋር ሆኖ ሲቀጥል ብዙ ስህተቶችን ይሰራሉ። ለነዛ ስህተቶች ሁሉ ተጠያቂነት ወደ ማን ላይ ያልፋል? ሰውየው እንግዲህ እድሜያቸው እያለፈ ሲሄድ በሰለጠነው ዓለም አንድ ሰው ጣራ አለው፣ የመጠየቅ ጣራ። እነ ኤለን መስክ ናቸው ማለት ነው። ይህ ሁሉ የተሰራው ስህተት አንገታቸው ላይ የሚጠመጠምባቸው በኋላ ይህን ስል አሜሪካን ሀገር ያላቸው ወንድሞቼ በፖዚቲቭ ተረዱት። አንዳንድ ሰዎች ብላ አሜሪካ ስላለ ብቻ ሁሉን ነገር ገብቶኛል ምትላለ። እኔ ሁሉ ነገር ገብቶኛል አለ የገባኝን ያህል ነው የማወራው እንጂ ሁሉ ነገር አይገባኝም። እኔም ሰው ነኝ። ግን አንዳንድ ሰዎች ዝም ብሎ አሜሪካ ስላሉ አንድ ሰባኪ ሲል ሰምቻለሁ። አሜሪካ የገቡ አሜሪካ ያልገባችባቸው፣ አውሮፓ የገቡ አውሮፓ ያልገባችባቸው ሰዎች አሉ። አሁንም የሀገር ቤት ኑሮ የሚኖሩ ቴሌቪዥንም ከፍቶ ማያውቁ፣ ጋዜጣም አንብቦ ማያውቁ፣ የሚባለውን ነገር ሄዶ መርጦ ማያውቁ መብት እያላቸው ብዙ ሰዎች አሉ። ግን እነሱ አሜሪካ የሚለው ከሰሙ መሳደብ ይጀምራሉ። አሁን ታያላቸው። እኔ ስለሚበላ ነገር አይደለም ማወራው፣ ስለ ኑሮ አይደለም ማወራው፣ እንጀራ ጠግበን ስለ መብላታችን እዛ ሀገር ውስጥ ሀብት ስለመኖሩ አይደለም ማወራው። እኔ ማወራው የሰው ልጆች መብት ወደፊት ሊሸረሸር ይችላል ነው ስጋቴ። ጥቁሮች አይመርጡም ነበር። ጥቁሮች ባሪያ ነበሩ። ጥቁሮች ቤተክርስቲያን ውስጥ እንኳን መግባት አይችሉም ነበር። ታውቃላችሁ ይህንን? ይሄ ደግሞ በነጮችም ትግል ነው ለውጥ የመጣው። አሁን የሰው ልጅ እኩልነት ዘመናት እየተሻሻሉ በመጡ ቁጥር፣ ሰው ወደ ስልጣኔ በመጣ ቁጥር ለሁሉም የሚመች ዓለም ነው የሚፈጠረው። በቆዳ ቀለም በምናምን ሴት ስለሆንክ ወንድ ስለሆንክ ምናምን የምትከለከለው ነገር እየቀረ ሄድና እኩልነት መብት እየተከበረ ይመጣል። ግን የሆኑ ወፈፊ ሰዎች ግን ስልጣን ሲይዙ ዋን ወደኋላ ያንሸራትቱታል ነው የምላቸው። በፊት የተሰጡ መብቶችን ማጣት ሊጀመር ይችላል። አሁን ለምሳሌ እኔ ባለሁበት ሀገር ከኔ የበለጠ የተማረና ችሎታ ያለው ካልሆነ የዛው ሀገር ተወላጅ የዛ ሀገር ዜጋ ሆነ እኔ የዛ ሀገር ዜጋ ሳልሆን እኩል ደሞዝ ነው የሚከፈለን። ይሄ የእኩልነት መገለጫ ነው። ግን ወፈፊ ሰዎች ከመጡ ነው ከሌላ ሀገር የመጡት ከኛ እኩል መከፈል የለበትም ሊሉ ይችላሉ። ይሄ ግን 100 ዓመት ምናምን ፈጅቶ ነበር ይህን ነገር ለማስተካከል እና አሁንም ደግሞ ያን ህግ አውቆ ማይሄዱ ሰዎች ከመጡ ሊንሸራተት ይችላል። አያችሁ፣ የሰው ልጅ በሰለጠነ ቁጥር ነው ሁሉ ነገር ተሻሽሎ የሚመጣው። ለምሳሌ በ1930 ኢትዮጵያ ውስጥ በወጣው ወንጀለኛ መቅጫ ህግ የመኪና ስርቆት የሚባል አልነበረም፣ የመኪና ሌባም አልነበረም። ስለዚህ ከዛን ዘመን በኋላ በነበሩት ጊዜያቶች መኪና የሰረቀ ሰውዬ ልክ ስጥ እንዳወረደው ሰው በ630 ነበር የሚቀጣው። 630 የሚባለው ወንጀለኛ መቅጫ ህግ ቁጥር አለ፣ ስርዓት ቁጥር። ስለዚህ 6 ወር ነበር የሚፈረድበት ማለት ነው። ከዛ በኋላ ግን በኢህአዴግ ዘመን ደግሞ ያ ህግ ተሻሽሎ የመኪና ሌባ እንደ መኪና ሌባ በደንብ ይቀጣል። የመኪና እቃ ሌባም የመኪና ሌባ እንደ ስጥ አውራጅ አይደለም የሚቀጣው። ከመኪና ውስጥ እቃ ከፍቶ የሚወስዱ ሰውዬም እንደዛ አይደለም የሚሰራው። አሁን የቴክኖሎጂ ዘመን ነው አይደል? ኮምፒውተር ነው አይደል ወንጀል የሚሰራው። የኮምፒውተር ወንጀሎች በፊት ህግ አልወጣላቸውም ነበር። አሁን ግን ህግ ይወጣላቸዋል። የሰው ልጅ በተሻሻለ ቁጥር ህግ ይሻሻላል። ስለዚህ እኛ ጥቁሮች በፊት ሙሉ መብት ያልነበረን አሁን ሙሉ መብት አለን። በሁሉ ቦታ በሄድንበት ሁሉ አንዳንድ ቦታ መግባት አይፈቀድልንም ነበር። አሁን እንገባለን ማለት አፍ አውጥቶ አድገቡ የሚለን ሰው የለም፣ እንደው ቢገላምጠን ባይጠፋም። እነዚህ መብቶች በቀላል የመጡ አይደሉም። ስለዚህ ወፈፌ ሰዎች እነዚህ መብቶች ሊከለክሉን ይችላሉ። ስለ ዳቦ ብቻ አይደለም ማሰብ ያለብን፣ ወይም ደግሞ ከ10 መጥፎ ነገሮች አንድ ጥሩ ነገር ብቻ ጠቅሰን መደገፍ የለብንም። አቬሬጁን ነው ማውጣት ያለብን። አንዳንድ ነገሮች የሰው ልጅ ስልጣኔ ያመጣቸው ናቸው፣ ለመቀበል ቢከብዱንም ለኛ። እና ኤለን መስክ ተሳሳተ ነው የምለው። ቤቱን አቃጥሎ እንደወጣ ሰው ነው። ከዚህ በኋላ በነጋዴነቱ ብዙ ሰክሰስፉል አይሆንም። በአንደኝነቱ አይቀጥልም። ለምን መሰላችሁም አይቀጥለው? ጠላት እያፈራ ነዋ። የፖለቲካ ድጋፍ የአንዱ ፓርቲ ወገን ሆነዋል። እሱ መደገፍ በድብቅ ነው፣ ከኋላ ከጀርባ ሆኖ ማገዝ ነበረበት እንጂ ፊት ለፊት መውጣት የለበትም። ድሮ ስለ ሼክ አላሙዲን ያነሳሁት ንብ ስለለበሱ ነው። ያኔ ንብ የለበሱ ጊዜ ብዙ ሰው ከፍቶታል ለማለት ነው። እና ትራምፕም ቢሆኑ ለሰው ልጅ የማይመች ነገሮች ነው እያደረጉ ያሉት። ብዙ ዓመት አሜሪካ የምትታወቅበትን ድሃ ሀገሮችን መርዳት ካስቀሩት፣ ይሄን ለማድረግ እኮ እነሱ ብዙ ዓመት ሰርተዋል። ብዙ ዓመት ነው ያሻሻሉት እንትናቸው። እና
እንደዚህ አይነት ነገሮች ስናይ ያው ሰውነንና በፊት ያገኘናቸው መቶች ልናጣቸው እንችላለን። እኛ ባናጣ ልጆቻችን ያጣሉ ብለን ማሰብ አለብን። ባለበት ቦታ ህጎች እንዲጠበቁ በፊት የወጡት ህጎች እንዲጸኑ ካልታገልክ ወደኋላ አይንሸራትቱም ብለን ማሰብ የለብንም። አንድ ሰው ባለሀብትም ባለስልጣንም ከሆነ አገር መጥፎ ነው። አገር ደግሞ በነጋዴ ስታይል ከተመራች ችግር ነው። ለምን ብዙ ዓመት ያገለገሉ ጀነራሎች፣ ብዙ አገር ያገለገሉ ሰው ዶክተሮች፣ ብዙ ዓመት ያገለገሉ ሰዎች ይሄን አድርግ ስሏቸው አይ ይሄ ትግሱ አይፈቅድም ስላሉ ከስራ የሚባረሩ ከሆነ አገር ሽባ ትሆናለች። አሜሪካ እየሆነ ያለው ይሄ ነው። ኤለን መስክ ተሳስተዋል። ሀብታምነቱን ቢቀጥል ይሻለው ነበር። ፖለቲካ ማን ተራ ሰው ሊሰራው የሚችል ነገር ነው። እሱ ግን ብዙ ነገር መስራት ሲችል ለምን እዚህ ገባ? ተሳስተሃል በሉልኝ። የምታውቁት ሰዎች ካሉ ጓደኞቹ አላችሁ ብዙ አይደለ? ሰላም በሉት። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።